ይሄው እነሱ ትርጓሜ ተብላ አትቀርብላቸውም። እንደዛ ከቀረበችማ ይሄ ታዲያ የቤተክርስቲያኗ እምነት ይሄ ከሆነ እናንተ ግን የምትተጉ ተቃራኒ ነው ይባላሉ ሙስሊሞቹ ራሳቸው። ስለዚህ ያለው አማራጭ ምንድነው? ጸጥ፣ እችን ነገር አለማንሳት፣ በራስ መተርጎም፣ በቃ ድርቅ። አሁን ለምሳሌ ትናንት አንድ ውይይት ነበረኝ ማቴዎስ ወንጌል ምዕራፍ 24 ላይ ስለዛች ሰዓትና ስለዛች ቀን ከአባቶች በቀር ልጅም ቢሆን መላእክት ምን አያውቁም የሚለውን ትርጓሜያችን አውጥቼ እያሳየው ትርጓሜያችን ይሄን ነው የሚለው፣ የቤተክርስቲያናችን አንድምታ ይሄን ነው የሚለው፣ ይኸው እኛ የምንረዳው አባቶቻችን የተረዱበት እያሳየው ኖ በቃ እኔ የተረዳሁት ይሄ ነው፣ በቃ የኔ ትርጉም ነው ትክክል ብሎ ድርቅ አለ ሙስሊሙ። አሁን ምን ትሉታላችሁ? ይኸው የኔ መጽሐፍ እንዲህ ነው የሚለው፣ ይሄን የተረዳንበት ይሄ ነው ከለብዙ ዓመታት ከ2000 ዓመት በላይ በዚህ ነው የተረዳ ነው። ጸጥ በቃ እኔ ያልኩት ይሄ ነው፣ በቃ አልፈልግም እንደዚህ ድርቅ በቃ የሆነ ምክንያቱም እኛ የምናምነውን ነገርማ ከተናገሩ አንደኛ ቁርአኑ ጋር ሊጋጩ ነው። ምክንያቱም ቁርአኑ እኛ ላይ የዋሸ ብዙ ውሸቶች ስላሉ እንግዲህ ዴቫ ነግሯቸው ይሆናል። ቁርአኑ እኛ ላይ በጣም ብዙ ውሸት ዋሽተዋል። በጣም አይሁዶች ላይ ዋሽተዋል። ስም እየጠራ ደግሞ እኮ የሚገርመው ስም እየጠራ ነው። አይሁዶች እንዲያሉ ክርስቲያኖች እንዲያሉ እየተባለ ማለት ነው። እና አሁን ክርስቲያኖች እንዲያሉ ከተባሉት አንደኛው ቀሳውስትና መነኮሳቶቻቸውን ሊቃውንቶቻቸውን አምላክ አድርገው ያዙ ይላል ቁርአኑ። አመለኳቸው ይላል። የትኛው ክርስቲያን ነው በየትኛው ዘመን ነው መነኮሳትና ሊቃውንትን መምህራኖቹን አምላክ አድርጎ አምልኮ የሚያውቀው? ይህን የተናገረው እንግዲህ አላህ ነው። ፕሩፍ የለም። ፕሩፉ ራሱ መዝሙር ጥያቄ። ስለዚህ ያንን ነገር እንትን ካሉ ይሄ ቁርአናቸውን ኢንቫሊድ ስለሚያደርገው ነው የማይቀበሉ። ኤግዛክትሊ እሱ ነው እያልኩ ያለሁት። ምክንያቱም መጽሐፍቶቻችን ሌላ ነው፣ ተቃራኒ ነው የሚናገሩት። ስለዚህ ያንን ነገር አይቀበሉም። በቃ እኛ እኮ የምናምነው ይሄ ነው ስትል አይቀበሉም። በቃ ቶታሊ አይቀበሉም። በቃ እንዲህ ተብሏል። ለምሳሌ ሌላ ልጨምርላችሁ። መርየምንና አልመሲ ኢሳን ከዛ እነዚህ ሶስተኛ አድርገው ጭራሽ መርየምን እንደምናመልክ ወይ ማርያምን እንደምናመልክ ከዛ ደግሞ ለዚህ ውሸት ደግሞ እንዲመችም ተደረገ። መርየምና ድንግል ማርያም እኮ አንድ ናቸው የሚባል ደግሞ ታሪክ ተሰራ ማለት ነው። ገብርኤልና ጅብሪል እኮ አንድ ናቸው የሚል ታሪክ ተሰራ ማለት ነው። መጽሐፍቶቹን ክሊርሊ አንድ እንዳልሆኑ ያስቀምጣል። የሚገርመው ክሊርሊ መጽሐፍ ላይ ያለችው ቁርአን ላይ ያለችው መርየም እና መጽሐፍ ቅዱሳዊ ድንግል ማርያም ፈጽሞ አይገናኙም። ዴቫ ሜንሽን ካርግላቸው ከሆነ አላውቅም። አንድ ትልቅ ልዩነት አላቸው። ለምሳሌ አላነሳሁትም ዲያቆን፣ ጥሩ ሂድበት። ቅድም ግን አንድ ነገር ነግራቸዋለሁ። በደንብ ካስታወሱት ኢማን የሚለውን ከፍቼ ያሰማኋቸው የሼህ ኢብራሂምን ትምህርት እስልምና ላይ አሁን ይሄ ግድግዳ ስታየው ነጭ ነው። 1000 ሰዎች አይተውት ነጭ ነው። አንተ በአይንህም አይተው ነጭ ነው። ነብዩ መጥቶ ጥቁር ነው ካሉ 1000 ሰዎች ስተት ናቸው ብለህ ነብዩን ትከተላለህ ከሚለው ጋር ይሄዳል። እንደዛ እንደሆነ አስረዳቸው እና ሄድበት። አሁን ለምሳሌ የሉቃስ ወንጌል ስታነቡ ድንግል ማርያም ገብርኤልን ስታየው ገብርኤል ያላት አለ፣ ድንግል ማርያም ለገብርኤል የመለሰችለት ነገር አለ። ቁርአኑ ላይ ስታዩት ጅብሪል ለመርየም ሲገለጥ መርየም ምን አለችው? እንዳትነካኝ አለችው። ጭራሽ የሚደፍራት መስሏት ይሉታል ሙፈሲሮቹ። ምክንያቱም ወንድ ሆኖ ነው የመጣው። ስለዚህ ምን አለችው? እንዳትደፍረኝ፣ እንዳትጠጋኝ፣ እንዳትነካኝ አለችው። መርየም ጅብሪልም ማለት ነው። አሁን እንግዲህ እቺ መርየም እና ይህን ጅብሪል ነው እኛ ጋር መጥተው አንድ ናቸው እኮ የሚሉ ማለት ነው። በመጽሐፍ ቅዱሳችን በየትኛው ክፍል ነው ድንግል ማርያም ገብርኤል ወደ እሷ ሲላክ የሚደፍራት መስሏት አይ እንዳትጠጋኝ፣ እንዳትነካኝ ብለዋለች? መጽሐፍቶቹ ራሳቸው ለይቶ አስቀምጧቸው ድርቅ አንድ ናቸው። ስም ነው እንጂ እንዴት አንድ ይሆናሉ? እችኛዋ መርየም እንዳትደፍረኝ፣ መልአኩን እኮ ነው ሰው ሆኖ ወንድ ሆኖ ስለመጣ እንዳትደፍረኝ ብላ ትሸማቃለች፣ ትፈራለች፣ እንዳትጠጋኝ ትለዋለች። ድንግል ማርያም ደግሞ ጸጋን የተሞላሽ ደስ ይበልሽ ሲላት ምን አይነት ሰላምታ ነው? ከመልአኩ ሰላምታ ከንግግሩ አይታ በጣም ተገርመሽ ደነገጠች ነው የሚለው። እሺ ከዛስ ጅብሪል መጣና ነገራት፣ እንዲህ ሰጥሻለሁ ምናምን አላት ይላል። ኦኬ ጅብሪል የሚለውን በቅንፍ ያዙልኝ፣ ምክንያቱም መንፈሳችን እያለ ያነሰዋል። ከዛ ጅብሪል በቃ ይሄን ነግሯት ሄደ። አይደለም ነፋባት ይላል። ኦኬ ይሄ የእዛው ቁርአኑ ላይ የምታገኙት ነው፣ የራሷ አንቀጽ ስላላት መርየም እና ነፋባት ይላል።
በውስጡ ነፋንባት ነው የሚለው። እንዲያው ነፋፋንባት ይላል። ውስጥ የተባለው ያቺ ብልቷን የጠበቀችውን ነው የሚለው። የኢምራንን ልጅ ይላል ተጨራሽ። የኢምራንን ልጅ ወደ እሷ መንፈሳችንን ላከን እርሱም በውስጡ ነፋፋንባት ይላል። ውስጥ የተባለው ምንድነው ብላችሁ ደግሞ እነ ኢብኑ ከቲር የሚባሉ ደግሞ ሙፈሲሮች አሉ ቁርአኑን የሚፈስሩ የሚተረጉሙ ተርጓሚያን በብልቷ ውስጥ የነፋባት ጅብሪል ይላሉ። ምን በደረቷ የነፋባት? ቁርአን እኮ ክሪል ያስቀምጣል። ምን ብሎ ብልቷ የጠበቀችውን በሱም ውስጥ ነፋፋንባት እኮ የሚለው። ኦኬ ገብርኤል ጋር ስንመጣ ደግሞ ቅዱስ ገብርኤል ምንድነው ነገራት? ድንግል ማርያም ተከራከረችው። ምን ብላ? እኔ ወንድ አላቅም እንዴት ይሆናል? ከዛ ምን አላት? ዘመድሽ ኤልሳቤጥ እኮ ይኸው ከጸነሰች 6 ወሯ በስተርጅኗ በአሮጊትነቷ ዘመን ለእግዚአብሔር የሚሳነው ነገር የለም አላት። ከዛ ድንግል ማርያም ምን አለች? እንደ ቃልህ ይደረግልኝ አለችው። መልአኩም ከእርሷ ሄደ ይላል። የተነፋፋ ነገር የለ፣ የነፋባት ነገር የለ፣ ምንም ነገር የለም። በቃ አሜን ይሁንልኝ ስትል፣ እንደ ቃል ይሁንልኝ ስትል ምን አለች ድንግል ማርያም? እንዲህ ስትል አካላዊ ቃል በማህፀኗ አደረ። እሺ በዚያ በቃ ልዩነታቸው አያበቃም። መርያም ማን ነው ኢሳን ልትወልድ ምጡ ሲመጣባት ምን ነው በሞትኩኝ፣ ምን ነው በቀረብኝ፣ ምን ነው ባልተፈጠርኩ ብላ ስትማረር ነበረ። በጣም መሯት ነበረ መርያም፣ በጣም ራሷን እስክትጠላ ድረስ ምን ነው ሞቼ በቀረው እስክትል ድረስ። ኦኬ እሺ ድንግል ማርያምስ ምን አለች? ነፍሴ በመድኃኒቴና በአምላኬ ሐሴት ታደርጋለች። በቃ መንፈሴ ሐሴት ታደርጋለች። ደስተኛ ነበረች ድንግል ማርያም። ደስ ይበልሽ የሚታለች እኮ ለዛ ነው ደስተኛ ነበረች። አማራ አታውቅ። ተነሽና ወደ ግብፅ እንኳን ተሰደጅ ስትባል አላማረረች። ጌታን በመጸነሷ ደስተኛ የነበረች ሐሴት ታደርጋለች እያለች የመሰከረች ናት። እችኛዋ መርየምስ ምን ነው ሙቼ በቀረው፣ ምን ነው ባልተፈጠርኩ ላይ ትማራለች። እችኛዋ መርየም ቴምር ዛፍ ተነቀንቃለች። ኦኬ የት ራሱ እንደወለደች ክሊር ላይ ያስቀምጥላችሁ ቁርአኑ ማለት ነው። መጽሐፍ ቅዱስ ደግሞ በቤተልሔም ጌታ እንደወለደችው ድንግል ማርያም በከቶሽ ርግም እንደወለደችው ይናገራል። ትንቢቱንም ጨምሮ ይዞ ማለት ነው። ሰው ምንም የማይገናኙ ካራክተሮች ናቸው። ምንም የማይገናኙ ማለት ነው። ምንም ኢሳና ኢየሱስ ክርስቶስን ብታመጡ ደግሞ ፈጽሞ የማይገናኙ፣ ገብርኤልና ጅብሪልም የማይገናኙ። ኦኬ ይሄ ሁሉ ዲፈረንስ ለምን መጣ? ይሄ ሁሉ ዲፈረንስ እያለ ለምንድን ነው የማይነግሯቸው? ለምን ይመስሏቸዋል? በጣም ሙስሊሞቹን ብዙ ጊዜ የምጠይቀው ጥያቄ ይሄን ነው። ለምንድን ነው ይሄን ዲፈረንስ የማትነግሯቸው? ምክንያቱም እኛ ጋር ሲመጡ ነው የሚሰሙት። የሚገርም አዳምሻ ይሄንን የሚሰሙት እኛ ጋር ሲመጡ ነው። ልዩነት እኮ አላቸው ስንል ኖ አንድ ናቸው፣ ስም የተለዋወጡ ይሏል። ካራክተራቸው አይገናኝ፣ የነበራቸው ሪአክሽን አይገናኝ። ጭራሽ ቁርአኑ ላይ መርየምን የሙሳና የአሮን እህት ይላታል። የሙሴና የአሮን እህት ይላታል። እንዴት ተገናኝታ ነው ድንግል ማርያም የሙሴና የአሮን እህት የምትሆነው? በየት በኩል ተገናኝታ? መርየም በቀደመ ህይወቷ ይሆናል። አቦ ይቅርታኔ መዝሙር ይቅርታኔ እርዳታ ፈልጋለሁ። ኦርቶዶክስ እርዳታ ፈልጋለሁ። ከጠፋ ቆይቻለሁ። ከሀገር ከወጣሁኝ ወደ ብዙ ዓመት ነው። በቀደመ ህይወቷ ይሆናል እና አንተ ደንበላሽ ነቢይ ደምሳሽን አረክ ልጄ ነበርክ እንዳለው በቀደመ ህይወቴ ለምን እንደማይነግሯችሁ እንግዲህ አስተውሉ። አሁን ይሄን ለምንድን ነው የማይነግሯቸው? ለሙስሊሞች ተከታዮች በመጽሐፍ ቅዱስ ያለችው ማርያም እንዲህ ነው ባህል፣ በቁርአን ያለችው መርየም ግን እንዲህ ነው ህይወቷ ብሎ አይነግሯቸውም። በቃ የሚነገራቸው ምንድነው? አንድ ናቸው። በቃ አንድ ናቸው ነው እንጂ የተለዋወጠ ስም ላይ እንኳን ብንመጣ ትርጉማቸው አይገናኝም። ኢሳ የሚለው ስም አይተረጎም። ጠይቋቸው እስቲ ሄዳችሁ አንድ ሙስሊም የኢሳን ትርጉም ነገር የሚተው አያውቀውም።
ሌላ ትርጉሞች እንዳሉት አንዳንድ ጥናቶች ያሳያሉ። ግን እሱን አልናገሩ ይቅርብኝ። ግን ኢሳ የሚለውን ትርጉም አይተረጉምላችሁ። ኢብራሂም አይተረጎምም። ኦኬ ጅብሪል አይተረጎምም። ገብርኤል እኛ ጋር ሲመጣ ይተረጎማል። ኤል ኤል የሚለው ስም ትርጉም ይዞ ስለሚመጣ የእግዚአብሔርን ማንነት የሚገልጽ ስለሆነ፣ አብርሃም የሚለው ስም ትርጉም አለው እኛ ጋር ታውቃላችሁ። ሳሙኤል የሚለው ስም ትርጉም አለው። እስራኤል የሚለው ስም ትርጉም አለው። እነሱ ጋር ትርጉም የለውም። ኢብራሂም ተባለ። ኦኬ ኢብራሂም ምንድነው? ጸጥ። እሺ ምንድነው? ጅብሪል ምንድነው? ጸጥ። እስማኤል ምንድነው? ጸጥ። ኢስማኤል ምንድነው? ኢስማኤል ነው የሚሉት። ኢስማኤል ምንድነው? ምክንያቱም ኤል አይሉም እነሱ። ይሄ ሁሉ በጣም ልዩነት እያለ ግን አይነግሯቸውም። እና አበዛባችሁ፣ ይቅርታ ብቻ። ይሄ ልዩነቱ በጣም ሰፊ ነው፣ ግን አይነገራቸውም። የማይናገርበት ምክንያት ለምን ልዩነት መጣ ብሎ ጭንቅላት መጠየቅ ይጀምራል። እንደዚህ ከሆነ ዋይ ለምንድነው? ስም ብቻ አይደለም ልዩነቱ፣ ባህሪያቸውም አይገናኝም። ባህሪ ካልተገናኘ ለምሳሌ አዳም፣ ሌላም አዳም የሚባል ሰው ሊኖር ይችላል። እዚህ ቲክታክ ላይ አዳም የሚባል ሰው አለ፣ አዳም ደግሞ ይሄ አለ። ስለዚህ አዳም እና ሌላ አዳም ትርጉም ሌላ ስም ስላለ እንዲያው ስማችሁ ስለተመሳሰለ ወይ ደግሞ ስለሚቀራረብ አንድ ናችሁ ማለት ነው? አይደለም። አሁን ሳይ ዳዊት አለ እዚህ ዴቪድ እሱ ማለት ንጉሱ ዳዊት ነው። እግዚአብሔር እንደ ልብ ያለው ነብዩ ዳዊት ማለት ነው። አሁን እኮ እንደዚህ ነው እኮ ጨዋታው። አይ በቃ ስማቸው ለምሳሌ ዳውድ ተብሏል በአረብኛው። ስለዚህ በእናንተ ደግሞ ዳዊት ተብሏል እና አንድ ናቸው በቃ። ሱሌማን ተብሏል በእኛ፣ በእናንተ ደግሞ ሶሎሞን ተብሏል። ስለዚህ አንድ ናቸው። ልዩነታቸውን አይነግሯቸውም። ለምሳሌ ትልቁ ልዩነት ሱሌማን ነብይ ነው፣ በእስልምናው የተከበረ ነብይ ነው። ኦኬ ነብይ ነው። ነብይ ከሆነ እንደውም ራሱን መጽሐፍ ሊኖረው ይችላል። ነቢያቶች ያለ መጽሐፍ ስለማይልክ አላህ ነብይ ነው። እኛ ጋር ስመጣስ ነብይ ሆነ አያውቅም ሰሎሞን። እንደዚህ ሰፊ ነገሮች ስላሉ አዳምሻ እንዲያው አታስጀምረኝ። ብዙ ስራዎች የሚጠበቅብን ልፋት የሚጠበቅብን ለዚህ ይመስለኛል። በጣም ረጅም ዓመት ኩሙሌቲቭ የሆነ ታሪክ ስላለ ያን ነገር በአንድ የማንሳት በጣም በጣም ትዕግስት ይፈልጋል፣ ትጋት ይፈልጋል፣ ማንበብ ይፈልጋል፣ በጣም በጣም ጥበብ ይፈልጋል። እና እግዚአብሔር ይስጥልኝ። እስቲ እሺ መዝሙሬ በጣም ነው የምናመሰግነው። አንድ ፖይንት ከዚህ ያስኩት ያለ እውቀት የሚገቡት ልጆችንም በዚሁ አድሬስ ማድረግ አለብን ማለት ነው። በጣም ሰፊ ስለሆነ እስልምናው የገቡ የእሳት ራት የሚሆኑ አሉ እዛም እና ይህን ስናነሳ አድሬስ እያደረግን እንለፍ። ምን እንደሆነ ታውቃለህ? እኔ ግን የታየኝ ታውቃለህ፣ ሙስሊሞች ጋር እንትን አይደለም እየሞገቱን ያሉን እንትን አይደለም፣ የቤተ ክርስቲያን አስተምህሮ እየሞገቱ አይደለም። እውነቱን ለመናገር ቤተ ክርስቲያኗ የምታስተምረውን አይደለም የሞገቱት እነሱ። እንደውም በተቻለ መጠን ማስተማር ነው እንጂ ሙስሊሞች አዳምሻ ምን እንዳለ መዝሙር ያሬድ እኮ በቃ ያንን ነገር ከሞገቱ እንትናቸው ይሄ ቁርአናቸው ስህተት ይሆንባል። ስለዚህ እኔ የምር ግራ ገባኝ። እኔ ምን ነው እንትኑ ትዝ አለኝ እኮ ቀንበሬ ልዝብ ሸክሜም ቀላል ነው የሚለው የክርስቶስ ጥቅስ ናፈቀኝ። በእውነት ይሄ በጣም ከባድ ነው። እንደዚህ ያልሆነ እኮ ነው። ማንም ሰው ስትወያይ ኢንቴሌክቹዋሊ ኦነስት ሆነ ነው መወያየት ያለብህ አይደል? አንተ ላይ የሆነ ነገር ለጥፌ አይደለም ከዛ አንተ እንደዚህ ነው የምታምነው ብሎ መከራከር በጣም ከባድ ነው እና እኔ ሸክም ነው ያስቀመጣችሁብኝ ዴቭ እና ያሬዶ። ግን እግዜር ይባርካችሁ እናንተን። እኔ ይቅርብኝ። ትግሉ ትንሽ ለየት ያለ ነው እንዳልኩት፣ ሜዳው ትንሽ ይለያል። እንደለመድነው አይነት አይደለም ከእስልምና ጋር እና ለዚህ ነው በጣም እውቀት ይፈልጋል፣ ማንበብ ይፈልጋል።
እና ደግሞ መጽሐፍቶቻችንን ፐርፐዝሊ ነው የማያነቡት። መጽሐፍ ቅዱስን ያነባሉ፣ ከዛ በራሳቸው ይፈታሉ። የተነገራቸው ነገር አለ፣ አለቀ። ከዛ ይሄ ነው ስትሏቸው ኖ እምቢ ድርቅ። በቃ እንዳልኩት ቅድም ይሄ ነው እኛ የምንረዳው አይደለም፣ በቃ ይሄ ነው የሚለው ይሄ ተቀበል። እና ያላነበቡ ሰዎች ብዙ ጊዜ ይሸውዳሉ። የሰነፍ የሆነ ክርስቲያን ሲያገኙ ይህ ይሸውዳሉ። የሚገርመው ነገር ሙስሊም የሚሆኑት ልጆች እንግዲህ እኔ ወደ 4 ዓመት ነው አሁን ቲክታክ ላይ እስልምና ተሰብኮላቸው አይደለም። በጣም ደግሞ የሚያስቀኝም የሚያሳዝነኝም ፓርት ደግሞ እሱ ነው። እስልምና ተሰብኮላቸው ሙስሊም የሆኑ ሰዎች እኔ ያላየሁም። ሙስሊም የሆኑ ልጆች ከክርስትና ወደ እስልምና የሄዱ ልጆች ክርስትናው ተነግሯቸው ነው የሄዱት። የክርስትናው ውሸት ተነግሯቸው ማለት ነው። ክርስትናው ላይ ያለውን ነገር በውሸት ተነግሯቸው በቃ። እና ልጆቹ እንግዲህ ከሰለሙ 2 ዓመት 3 ዓመት ይሆናቸው አሉ። አንዳንዴ ስንገናኝ ጥያቄ ስንጠይቃቸው አያውቁትም። ስቲል እስልምናውን እየተማርን ነው ይሏቸዋል። ግን እስቲ የሆነ መጽሐፍ ቅዱስ ጠይቋቸው ይሉታል። እና በቃ አንደኛው ደግሞ ይሄ ነው። ሰነፍ ክርስቲያን ሲገኝ ቶሎ ይሰልምላቸዋል። ያላነበበ ቁጭ ብሎ ኮምፔር ያላረገ ሪሊ እስልምናውን ያላወቀው የራሱን እምነት መጽሐፍ ቅዱስን ጠንቆ ያልተማረ ሰው ሲገኝ በቀላሉ ይወሰዳል፣ በቀላሉ። እና የሚገርማችሁ ነገር ይሄን ሰሞን ምን አይነት ነገር እያየን ነው? የሰለሙ ልጆች መዝሙር ከፍተው ቁጭ ይላሉ ቤታቸው። መዝሙር ይከፍታሉ፣ ኢየሱስ የሚለው መዝሙር ይሰማሉ። ሰልመው ከሄደዋል እና ያወራሉ። ደግሞ ምስኪኖች ናቸው። ምን ብለው ያወራሉ? በቃ እኔ ግን ያው አሁን ሰላም አጣው፣ የኢየሱስ ነገር ከውስጤ ሊወጣ አልቻለም። በቃ እንዲሁስ መዝሙር ስሰማ አጽናን፣ ደስ ይላል፣ ይረጋጋሉ። ፈጽሞ የክርስቶስ ነገር ሊወጣልኝ አልቻለም። በዚህ በጣም ነው የሚያሳዝኑኝ። እውነት እንደዚህ መባዘን፣ መባከን፣ ትንሽ የሆነ ነገር ሲያደርጉ በውስጥ ጫና፣ በቃ ረፍት የሆነች ረፍት ያጣች ነፍስ እና በጣም ብዙ ስራ ነው ያለብን። እውነቴን ነው የምላችሁ። በጣም ሰው ለዚህ ነው እኔ ቤቴን እየከፈትኩ ይሄን ሰሞን ትናንት ዛሬም ጀምሬያለሁ። ግቡና እስቲ ሙስሊሞች ጠይቁ፣ ግቡ እስቲ ክርስትናው ላይ ምንድን ያላችሁ ጥያቄ። እና ዛሬም እንደዛ አድርጌ የገቡት ሙስሊም ወንድሞቻችን እናቶቻችን የተነገራቸውን ይዘው መጡ። ግን እኛ ጋር ሲሰሙት ግን ተቃራኒ ነው ያገኙት። እና በጣም ጨዋ ሙስሊሞች ስለነበሩ ተበቃሽ ጥሩ እናንተ ጋር ያለውን ነገር እንደዚህ መሆኑን ያላውቅም ነበር፣ የተነገረኝ ይሄ ነው ብለው ነው የሄዱት። የሚገርማችሁ ዘዳግም ላይ ዘሌዋውያን ላይ የሚነሱ ነገሮች አሉ፣ ዮሐንስ ወንጌል ላይ ስለ ክርስቶስ የተነገሩ እና ይሄ ነው የምናውቀው የተነገረን። ኦኬ ይሄው ደግሞ የኛ ትርጉም በቃ ጥሩ። እኔ ዛሬ ገና ይሄን መስማቴ ነው። እንግዲህ አስተውሉ፣ ዛሬ ገና ይሄን መስማቴ ነው። እንዴት ይላል አንድ ሙስሊም? ሰምቶ አያውቅም ማለት ነው ይሄንን። ለምን ከክርስቲያኖች አይደለም መጽሐፍ ቅዱስን እየተማረ ያለው፣ ከክርስቲያኖች አይደለም እየሰማ ያለው ከሙስሊሞች ነው። እሱ ደግሞ ውሸት ነው እየተነገረው ያለው። እኛ ጋር ሲመጣ ተቃራኒ ሀሳብ ያገኛል። እና ብዙ ስራ ነው ብቻ አዳምሻ እንዲያው አልቅም ከተጀመረ እንትን ማለት እንትን ስለሆነ እኛ ብቻ እንትን ነው ቃላታችንን ማስተካከል ነው እንጂ ያለብን እነሱ እኔ ግን ያው ከኛ ከክርስቲያኖች ቃላቶች አሉ አይደለ? ቃላቶች እንዳይለቅሙ መጠንቀቅ አለብን እንጂ ሌላ ከባድ የሚጠይቁት ጥያቄ ቢኖር ከኔ አብ ይበልጣል የሚለውን ቢጠይቁ ነው። ሌላ ያላቸው ጥያቄ የለ። እኔ እንዳየዋቸው አዳምዬ ምን መሰለ፣ አሁን እኮ በአንተ እውቀት ስላየው ነው። ገባን አይደል? እኔ እናንተ 40 ደቂቃ ሙሉ አንድ ጥያቄ አልመለሱለም። ኢሚዲየትሊ ምንድን ነው ሄደው ካሜራ ከፈተ፣ 2 መጽሐፍ ቅዱስ አውጥቶ ቤቱን የሞላው ቀሚስ ነው ወይስ ዕጣን አለ። አሁን እናንተ እናውቀዋለን፣ ኢቨን ገና ሲከፍተው እናውቀዋለን። ግን ምንም የማያውቁ ልጆች ቅድም እንዳልኩ ነው ዲፌንስ ፖዚሽን ላይ ያስቀምጧቸውና ቁርአኑ እንዳይነካ ነው አሁን አንተን ወደዛ የወሰደ። አረ ልክ ምንም የማያውቁ ልጆች ይገቡና የእነሱን ሳያስነኩ የእኛን ብቻ ይመታሉ ማለት ነው። ምንም የማያውቀው ዝም ብሎ ይሄዳል ማለት ነው። እሱን ለማለት ነው። ቢያንስ የራሳችሁ ትክክል። አዲስ ባለፈው አዳምሻ ምን አጋጠመኝ መሰለህ? ባለፈው ዴቭና አሜን ትቀጥላላችሁ። ምን አጋጠመን? ያው ውይይት ላይ ሰምተን ነው ከዶክተር ዳኒ ጋር አንድ ሙስሊም ወንድማችን ይከራከር ነበር እና ዶክተር ዳኒ ምን አለው? ክርስቶስ ዋሽቷል አለው። ማስረጃ ልስጥ አውስጠኝ። ለምሳሌ የማቴዎስ ወንጌል ላይ ምዕራፍ 5 ላይ ስትጸልዩ እንደ ግብዞች አትድገሙ ጸሎት ብሏል። እሺ
ከዛ ግን እሱ ዮሐንስ ወንጌል ላይ ሄዶ ሁለተኛ ጊዜ ጸለየ ይላል፣ ደግሞም ጸለየ ይላል እና እዛ ጋር ጸሎት እንዳትደግሙ ብሏል። እዚህ ጋር ደግሞ እሱ ደግሞ ለሁለተኛ ጊዜ ጸለየ። ጸሎት ግን አትድገሙ ብሎ እዚህ ጋር ደግሞ እሱ ሁለት ጊዜ ጸለየ ደግሞ ደጋግሞ ብሎ። አሁን ይሄን ምን ብለህ ነው የምታስረዳው? እንደዚህ አይነት ሰው እሱን እኮ ነው የምልህ እኮ አየህ። እንደዚህ እኔን የጠየቀኝ ደግሞ ልንገርህ፣ ሰብትዌጀንቱን አወጣውና ሰብትዌጀንቱ ላይ አይ ቲንክ ኢሳያስ መሰለኝ ኢሳያስ 42:1 ላይ ነው ምናምን የልብሱ ዘርፍ ቤቱን ሞላው ነው ምናምን እንደዚህ የሚል ነገር። ሁለተኛው ላይ ደግሞ ማዞሬቲክ ላይ አወጣና ምስጋናው ቤቱን ሞላ ምናምን የሚል ነገር አወጣና አየህ ይለያያል። ኦኬ አልኩት። ምንም እኮ ብዙም የቃላት ልዩነት ነው ያላቸው። ማዞሬቲክ ነው ያኛው፣ ይሄ ደግሞ ሰብትዌጀንት ነው እና ሁለቱ የቃላት ልዩነት እንዳለ ቤተክርስቲያንም ታምናለች በሁለቱ መካከል እና ብዙም ዶክትሪን የሚቀይር ምናምን አይነት አይደለም እና እሱ ኦኬ ከሁለቱ አንዱ የፈለግከውን ተቀበል አልኩት። ምንም ዶክትሪን ይላል የሆነ አስተምህሮ የሚነካ ነገር የለውም። ዶክትሪን የሆነ ነገር የሚነካ ነገር የለውም ምናምን እንዴት እንደዚህ ሊሆን ይችላል? ሆን ተብሎ ምን ያደርጋሉ መሰለ? የሆነ መጽሐፍ ያመጡና እንደ እግር ኳስ ነው የሚያደርጉት። የእነሱ ልክ ጥያቄ ስጠይቃቸው ይኸውልህ እዚህኛው መጽሐፍ ላይ እንደዚህ ተብሎ ተጽፏል ይላል። ማለት እንትን አለም እኮ ያ የሆነ ትርጓሜ፣ ያው ለምሳሌ የሆነ ሀዲስ ላለመቀበል ነው እና ተስፊር ነው የሚባለው ኮመንተሪ ማለት ነው። ኮመንተሪውን ላለመቀበል እዚህ ይሄ ኮመንተሪ እንደዚህ የሚል ከላይ እንደዚህ ተቀምጧል እና ከጅዎቹ ነው። ኦኬ እናንተ ትረዱት ይሆናል ልንገራችሁ። አስመሰለባቸው የሚል አለ። ኢየሱስ ክርስቶስ ሲሰቀል አስመሰለባቸው የሚለው ነገር አለ እና ኮመንተሪ ላይ በቀጥታ አላህ እንዳስመሰለባቸው ምናምን ይናገራል እና ያ ኮመንተሪን ላለመቀበል ይሄ ኮመንተሪ የመጣው ከይሁዲዎች ነው እና ምን አገባኝ እኔ ከይሁዲዎች ይምጣ ከምንም ይምጣ ያ ኮመንተሪ ውሸት ነው አልተባለም እና ለምንድን ነው ያለው? አየህ ኮመንተሪው ላይ ከላይ እንደዚህ ተብሎ ተጽፏል። ምን አገባ ከላይ የተጻፈው ሳይሆን ኮመንተሪው ላይ ምን ተጻፈ ነው እና ቤዚክሊ የሚያደርጉት ምንድነው የሆነ እውነት እየሞገቱ አይደለም። ለእኔ ይታይ በእውቀት እየሞገቱ አይመስለኝም። ሙስሊሞቹ ግን ከኛ ደግሞ ምንድን ይጠበቃል? እነዚህ የተለመዱ ጥያቄዎች አሉ። ምናልባት በጣም በዛ ከተባለ 20 ጥያቄ ምናምን 20 ቨርስ ምናምን ሊሆን ይችላል። በጥያቄ በቨርስ ደረጃ ትንሽ ወደ 100 ምናምን ሊጠጉ ይችላሉ። በቨርስ ደረጃ የመጽሐፍ ቅዱስ ላይ የሚነሱት በጥያቄ ደረጃ 20 ናቸው ሙስሊሞች የሚያነሷቸው። በብሉይ ኪዳን ለምሳሌ የእግዚአብሔር ሰው አይደለም የሚል ጥቅስ ያነሱና ከዛው ደግሞ ያው እዚህ ጋር ሰው ሆነ ምናምን እንደዚህ አይነት ጥያቄ ነው የሚጠይቁት እና ይህ የተለመዱ ናቸው። እንደ ክርስቲያን እነዚህ የተለመዱ 20 ጥያቄዎች አሉ። ማወቅ አለብን ሁሉም ክርስቲያን እነዚህ 20 ጥያቄዎች እንዴት መመለስ እንዳለባቸው። የተለያየ ቦታ ጥቅስ ሊጠቀስ ይችላል። ጥያቄዎቹ ግን ከነዚህ ከ20 አይዘሉ። ሁሌም ሙስሊሞች የሚጠይቁት በእንግሊዝኛ የጠይቋችሁ፣ በአረብኛ የጠይቋችሁ ከነዚህ 20 ጥያቄዎች ውጭ ሊሆን አይችልም። ማለት በጣም በቃ ሁልጊዜ 99% የሚጠይቁት እነዚህ 20 ጥያቄዎች ናቸው። ሌላው በሙሉ ይደጋገማል። የሆነ ቨርስ ላይ ምናምን ሄደው ያነሳሉ እንጂ እና ሁሉም ክርስቲያን ማወቅ አለበት። ይቅርታ ረዘምኩኝ። ዴቫዬ ይቀጥል ወንድሜ። በጣም ይቅርታ። ሰላም ናችሁ? የለውም ዲያቆን ቅድም ባነሳት ላይ አንድ ሀሳብ ለመጨመር ነው። አሁን መዝሙር የሄዱ ልጆች መዝሙር ይከፍታሉ እና ሲጨንቃቸው መዝሙር ይከፍታሉ። ኦፍኮርስ አዎ መዝሙር ላይ ወንጌል ነው የምታገኘው፣ የሚያረጋጋ የእግዚአብሔር ቃል ነው የምታገኘው። ከእነሱም ራሱ እየሰማ ነው። እኛም ማንም ሰው ሊረዳው የሚችለው አንድ ነገር አለ። ቁርአን ሲጨንቅ የምትሰማው መጽሐፍ ነገር የለውም። ቁርአን ዜማው እንደው ደስ ስላለ ዜማውን ትሰማዋለህ እንጂ ለካሁን አንድ የሆነ ሂፕሆፕ የሆነ ራፕ ሙዚቃ ምን እንደሚል አታውቅም። ዜማው ደስ ስላለ ብቻ ትሰማዋለህ። እየሰደበው ምን ይሁን አታውቀውም። ልክ እንደዛ ሁሉ አረብኛው ዜማውን ያውቁታል እንጂ ምን እንደሚል አያውቁትም። ሚኒንግለስ ነው which is ያለው ቁርአን ምን እያለ ነው? ያ በአረብኛ በዜማው ደስ የሚለው ምንድን ነው? የሚያጽናና ቃል ያለው ውስጡ በአማርኛው ስታየው ነው የሚገባ። አሁን ለምሳሌ በዜማ በእጅ ጭብጥ አርጩ የሚያዝ ሚስትህን ምታ
የሚል ቃል አንተ እንዴት ነው ከፍቶ ሊያጽናና የሚችለው? ሴቶቻችሁ ለእናንተ እንደዚህ ናቸው፣ እንደፈለጋችሁ እንደዚህ ያድርጉ፣ አንዳንድ ሁለት ሁለት ሶስት ሶስት አራት አራትም አግቡ። በቃ እንደዚህ አይነት ነገር ነው ያለው ቁርአን። ዘሆል ብታየው ጉንዳኗ እንደዚህ ያለች እንደዚህ ሆነ በዚህ ወጣ በል ሱሌማንን እንዲህ ባልነው ጊዜ አስታውስ፣ ሙሳን አስታውስ እንደዚህ ባልነውና አይ ቲንክ እህቶች ከሄዱ በኋላ የሆነ የክርስቶስ ነገር ወንጌል እየገባቸው ይመስለኛል። መዝሙር ከፍተህ ስትሰማው በራሱ ሚኒንግ አለው፣ ልብህን እርፍ ያደርገዋል። የእግዚአብሔር ቃል ነው የምትሰማው። ኦኬ ባይብል በቃ ይሄ ነው በቃ ክርስትና ዩኒክነቱ ይሄ ነው። ቁርአን ላይ ምንም ነንሴንስ የሆነ ነገር ነው፣ ያንን በግልጽ አሳይቷል። ምክንያቱም እያንዳንዱ ሰው ከፍቶ አማርኛውን ቁርአን ይየው፣ ያንን ነው በአረብኛ የሚባለው። ሰው ቁርአን ሊያጽናናህ አይችልም። መጽሐፍ ቅዱስስ በደንብ ያጽናናሃል። በጣም የሚገራረም ታሪክ ይነግራል። የዛች ዝሙተኛዋን ሴት ታሪክ አንበበህ ትጽናናለህ። የጌታን ንግግር ሰምተህ ትጽናናለህ። በጣም የሚገራርም ድንቅ ነገር አለው። መዝሙራቶችም ከመጽሐፍ ቅዱስ የወጡ መጽሐፍ ቅዱሳዊ ስለሆኑ ይዘታቸው ሁሉ ነገራቸው ወንጌልን ስለሚሰብኩ ልባቸውን እርፍ ያደርገዋል። ለዛም ነው እና ይሄ ቀላል ነገር አይደለም። ሜቢ እህቶች አላስተዋሉትም እንጂ መዝሙር ከመክፈት ማለት ሰልመህ ሄደህ ምንም ሲጨንቅህ መዝሙር የሚያረጋጋህ ከሆነ እውነቱ ያለው ልብህን ራስህን የማዳመጥ ጋር ነው ችግሩ እንጂ እውነቱ የቱ ጋር እንዳለ ውስጣቸው ልቦናቸው እየነገራቸው ነው የሚል እምነት አለኝ እና ይሄ በጣም እኔ ሁሌ የምደነቅበት ነገር ነው። አይ ቲንክ ዲያቆን ሁላ ገብተህ ዘመረህ ምናምን ስታጽናናቸው አይቻሉ እና በጣም ድንቅ ነበረ። በዚህ አጋጣሚ እህቶች ራሳችሁ ውስጣችሁን አዳምጡ ለማለት ነው። አዳምሻ ባይዘዌ አሜን ቀጥሎ ታወራለህ። አሜን ቀጥሎ ታወራለህ። ይሄ እኛና እግዚአብሔር እሺ አንድ ቤታው የገባችሁ የፍጡርና የፈጣሪ ብቻ ግንኙነት አይደለም ያለን። አንድ ቤት አርጉ ፕሊዝ፣ ድምጽ እየገባ ነው ወይ? አዳምሻ የሚታርጋቸው እና የፈጣሪና የፍጡራን ብቻ ወጉት የፍጡራን ብቻ ወጉት እና የፈጣሪ ግንኙነት ብቻ አይደለም ያለው። ከፈጣሪያችን ጋር ደግሞ የፍቅር የሆነ ግንኙነት አለ። በቃ ልክ እንዲያው ምድራዊ አባቴን ፍቅር ከምገልጸው በላይ ልገልጽበት የምችለው ግንኙነት አለኝ ከአምላኬ ጋር። አባቴ ነህ መመካዬ ነህ እለዋለሁ አይደል? አምላኬንም በዛው ልክ አባቴ ነህ ዳዊት እንደሚጸልየው መመካዬ እግዚአብሔር ነው እንደሚለው በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህ፣ ክፉን አልፈራም፣ ቀኝ ትደግፈኛለች እያለ እንደሚጸልየው ማለት ነው። ይሸፍነኛል በላባዎቹ ይጋርደኛል እንደሚል እጆች ያነሱ በጣም በቃ ፍቅር የሆነ ግንኙነት አለን እኛ። ኦኬ ሪቨርስ አድርጉትና እስልምናው ላይ ግቡ። ከመነሻውም አላህን አባት ማለት አይችሉም ወንድሞቻችን። አላህ አባት መሆን አይችልም ለነሱ ከአምላክነት ውጭ። እነሱ ደግሞ አላህ ደግሞ እነሱ ልጆቼ ብሎ አይጠራቸው፣ ባሮች ብሎ ነው የሚጠራቸው። እና አንድ ሙስሊም አላህን አባት ብሎ መጥራት አይችልም። ከመነሻውም ይሄ ከአምላክ ያለው ከክርስትና ወጥተው ወደዛ ሲሄዱ ይሄ ከአምላክ ያለውን ግንኙነት አምላክ እኮ በእኔ ውስጥ አለ፣ እኔ እኮ የሰውነቴ የአምላክ ማደሪያ ነኝ ማለት አይችሉም። ሙስሊሞች አይችሉም። እና ያ ከእግዚአብሔር ጋር የነበራቸው ሪሌሽን ንግግራቸው የአባትና የልጅነት የነበረው ፍቅር ከት ይደረጋል። ያን ደግሞ እንዴት ይውጣላቸው ሄደው በቃ ሰላም ማጣት። በተለይ መዝሙር ሲሰሙ ሲያዳምጡ መዝሙሩ የሚገልጠው ሁሉ ያንን ፍቅር ስለሆነ ያንን የሆነ ሪሌሽን በጣም ጥልቅ የሆነ
ያ በጣም እረፍት ይነሳቸዋልና እኔ ልጸልዩላቸው። እውነቴን ነው የምላችሁ፣ በጣም ነው ያሳዝኑኛል። ጠዋትም ስናገረው ነበር። የስጋን ጉለት በልብስ ወይ በምግብ ትሸፍኑታላችሁ። ኦኬ። የስጋን ረሃብ፣ የነፍስን ረሃብ ግን በምግብ አትሸውዱት። በምግብ አትሸውዱት። የነፍስን ረሃብ እንዲሁ በቃ በማታለል በቃላት አትሸውዱት። የነፍስን ቀዳዳ ዝም ብሎ በቃ ዝም ብለ ጸጥ ብለ የምትሉት አይደለም። የነፍስ መልሷ ፈጣሪዋ ራሱ ነው። ምክንያቱም ነፍስ ባለቤቷ እግዚአብሔር ስለሆነ። ስለዚህ የነፍስ ጥያቄ ስትጠይቅ ማስፈራራት፣ ነፍስ ጥያቄ ስትጠይቅ ማስጨነቅ፣ ነፍስ ጥያቄ ስትጠይቅ በቃ ዝም በል ከካፊር ጋር ውሎውን ጀምረ ነው ከሆነ ይህ አያዋጣም። እና በጣም ብዙ ልጆቹ ብዙ ጫና ስላለባቸው አይገስ በደንብ አድርጎ መረዳት፣ መጸለይ፣ ትልቁ ነገር እውነትን በፍቅር አድርጎ መግለጽ ይጠበቅብናል ብዬ አምናለሁ። እና ከዛም አንጻር ነው አዳምሻ ለማለት ነው። በቃ ሌሎቹ ደግሞ ያው ከዚህ በኋላ ላወራም ጨርሻለሁ። እሺ መዝሙር እግዚአብሔር ያስጥልን። በጣም ተረድቻለሁ። አንተ የተናገርከው በጣም ገብቶኛል። እሺ ሰንኮይስ ኦኬ ይቅር መዝሙር የምትመክርልኝ አንድ ነገር አለ። በኦርቶዶክሳዊ ብዙ ጊዜ አንዳንድ ጊዜ ስክሮል ሳረግ የማያቸው ሰዎች ስላሉ ነው እና አንተ ምክር ላይ ጎበዝ ስላሰብኩ ነው። ብዙ ጊዜ አንዳንድ ክርስቲያኖች በቃ ስለ ሁላችንም እውቀት የለንም፣ በእግዚአብሔር ኃይልና በእግዚአብሔር እርዳታ ነው መልስ መመለስ የምንችለው። ግን አንዳንድ ክርስቲያኖች ምንም በማያውቁት ላይ ገብተው ለመከራከር ይሞክራሉ እና ባለፈው እንዲያውም ስክሮል ሳረግ የምንሰማው መሰለህ እነሱ ጀስት እንትን የሚያደርጉት እንትን ነው ከቁርአን ጋር ነው ኮምፓራቲቭሊ የሚያደርጉት ማለት ነው። ክርስቶስ እንዳልተሰቀለ እንዳልሞተ ነው እነሱ እንትን የሚያደርጉ። ሁሉንም ነገር ከቁርአን ነው። ኢሳ ነብይ እንደሆነ ከቁርአን ስለሚናገር ኢየሱስ ክርስቶስን ነብይ ለማድረግ በቃ ከመጽሐፍ ቅዱስ ፈልገው እንደዛ ያደርጋሉ። በቃ ኔጌቲቭ ከመጽሐፍ ቅዱስ ከቁርአናቸው ጋር ኮምፓቲብል የሚሆን ነገር ነው ጀስት የሚፈልጉት እና ምን አለው መሰለ አልተሰቀለ የሚለውን የማቴዎስ ወንጌል ላይ ይመስለኛል እና ትፈልጉኛላችሁ አታገኙኝም ይላልና ይኸው መች አገኙት? ትፈልጉኛላችሁ አታገኙኝም። ክርስቶስን አላገኙትም፣ አልሰቀሉትም። ለልጁ እንዲያውም በውስጥ ሜሴጅ ልኬለት ነበር። እንደዚህ አይነት ነገር ሲናገሩ ከራሳቸው ከቁርአን ጋር አመሳስለው ለመናገር ነው። ጀስት አልሰቀሉትም፣ አልገደሉትም የሚለው ነበር። እኛ ግን መረዳት ያለብን በመጽሐፍ ቅዱስ አንግል እንጂ በቁርአን አንግል ስላልሆነ ጀስት መልስ መመለስ የሚችል ከሆነ ገብተው መውገት ይችላል። ነገር ግን አንዳንድ ጊዜ እንደዚህ የሚያደርጉ ክርስቲያኖች ስላሉ ወይ ገብተህ ተማር ብዬዋለሁ እና እንደዚህ አይነት ሰዎች ስላሉ ምናልባት እንድትመክርልኝ የሚል ሀሳብ ስላለኝ ነው። ብዙ ጊዜ በተደጋጋሚ በቃ ጀስት ኮምፓቲብል የሚሆኑ ነገር ስለሆኑ ያው ችግሩ ምንድነው? ይሄ ስሜታዊነት ያጠቃናል እና የዋህነትና ስሜታዊነት። እኔ ሁለት ነገር ነው የማየው። የዋህነት አለ እና ደግሞ ስሜታዊነት አለ። ሁለቱ ደግሞ አንድ ላይ ሲደባለቁ ችግር ይፈጥራሉ። ማስተዋል ይጠፋል ማለት ነው። ሶስተኛውን ትልቁ ኪ ይጠፋል። እሱ ምንድነው? ማስተዋል የሚባለው። ስሜታዊነትና የዋህነት ዝም ብለው አንድ ላይ ከመጡ ማስተዋል ይጠፋል። ከዛ በኋላ በቃ በተቀደደው ጎዳና መፍሰስ ነው ማለት ነው። እና እንደዚህ የምታደርጉ ክርስቲያኖች አንደኛ ትክክል አይደለም። ባይዘወይ በእናንተ ምክንያት ሰውም ይሰናከላል፣ እናንተም ራሳችሁ ሰውን ታሰናክላላችሁ። እናንተም ትክክለኛውን የእግዚአብሔርን ቃል ከመናገር ይልቅ ስሁት የሆነውን ትምህርት ማስተማር ትጀምራላችሁ። እኔ ባትገቡ ባይ ነኝ። በቃ እውቀት ከሌላችሁ ባትገቡ፣ ስሜታዊነቱን ያዝ አድርጉት። ንጽጽር የሚባለው ነገር ኮምፓራቲቭ ሪሊጅን ወይም ኮምፓራቲቭ ቴዎሎጂ ለሁሉም የሚሆን አይደለም። ለሁሉም የሚሆን ስላልሆነ ይቀርብሃል አይደለም። ለምሳሌ እኔ የማልችል ከሆነ ጸጥ ብልስ ምን ችግር አለ? በጸሎት ባግዝ፣ ታብታብ በማድረግ ባግዝ፣ በተለያዩ ነገሮች እኮ ማገዝ እችላለሁ። የግድ ወጥቼ ገስት ላይ ወጥቼ ማውራት ግዴታ አይደለም።
ለሚያወሩ ሰዎች ለሚያስተምሩ ሰዎች ቦታ መልቀቅን የመሰለ እንዲሁም አገልግሎት የለም ባይዘው እና አሁን ላይ የማየው ነገር በቃ ሁሉም ሰው ይፈልገዋል። ከኔም ጭምር ማውራት እንፈልጋለን። ዘለን ኮምፓራቲቭ ሪሰርች መግባት እንፈልጋለን። ሳናጠና ሳንዘጋጅ ከዛ የሚመጣውን አይዲያ ከምን አንጻር እንደሆነ ሳናቀው ከማን ጋር እንኳን ዲስከስ አሁን ለምሳሌ ከፕሮቴስታንቶች ጋር ዲስከስ ስናደርግ ከሙሉ ወንጌል ነህ ከቃለ ሕይወት ነህ ከመሰረተ ክርስቶስ ነህ ለምን በየትምህርታቸው በየእንትናቸው በሚመሩበት የእምነት መስፈርት ለማውራት ከማን ነው ከሙስሊሞች ጋር አህባሽ ይሁኑ ዋሃቢ ይሁኑ ኦኬ የሱኒ ሙስሊም ብቻ አሉ። ክላሲፊኬሽኖችም አላቸው። አንዱ ከአርሽ በላይ ነው፣ አንዱ ከአርሽ በታች ነው፣ አንዱ እንደዚህ ልዩነት አለ። ይሄን እንኳን ከማን ጋር እንደምናወራ በማናቅበት ቁርአኑን እስልምናውን ባላጠናንበት ሐዲሱን ባላጠናንበት ምክንያቱም ቁርአን በቁርአን ይፈሰራል፣ ቁርአን በሐዲስ ይፈሰራል፣ ቁርአን ደግሞ በተፍሲር ይፈሰራል። እነዚህን እንኳን ባላጠናንበት ሁኔታ ገብተን ዝም ብለን በሞቅታ ካረግነው ምንም ውጤት አታመጡም፣ ምንም ውጤት አናመጣም ቱ ቢ ኦነስት። ስለዚህ ለእናንተ ምንድነው ይሄ ያለ እውቀት የሚደረገው ገብቶ ምንም በዚህ እግዚአብሔር እናንተንም አይባርክም። እውነቱን ለመናገር ስሜታዊነት ብቻ ያለበት ስለሆነ ስለዚህ እንደዚህ የምታሉ ክርስቲያኖች ትክክል አይደለም። በቃ ኢትስ ኦኬ አለማውራት ዝም ማለትም አገልግሎት ነው። ጸጥ ማለትም አገልግሎት ነው። ማውራት ለሚችሉ በእውቀት ላይ የሚጉት ሰዎችም እስቲ መልሱልን ብሎ ለእነሱ ሼር ማድረግም ይሄ ትልቅ አገልግሎት ነው። መናገር ብቻ አገልግሎት ሆነ ያውቅ የምትናገረው ነገር ይመዘንና ነው ይሄ ትክክለኛ አገልግሎት ነው የሚባለው። ዝም ብሎ ስላወራሁ አገልግሎት አገለገልኩ ማለት አይደለም። ክርስቲያኖች ይህን በደንብ አድርጋችሁ ልታስተውሉ ይገባል። ከኔም ጭምር በማላቀው ነገር ላይ ካወራው እያገለገልኩ አይደለም። ምን እያደረኩ ነው? እያጠፋው ነው ጥፋት። ኦኬ። ስለዚህ ይሄንን እባካችሁ በጣም ስሜታዊነትን ገደብ እንዲሁ በጣም ሊያበሳጫችሁ ይሞክራሉ፣ ፕሮቮክ ያደርጓችኋል። የዛን ሰዓት እንዲሁ በጣም እየሞቀች ከመጣ በረዶ ብሉ፣ ወይ ፍሪጅ ካለ ፍሪጅ ክፈቱና እጃችሁን ክትታሉ ቀዝቀዝ እንድትሉ፣ ወይ ሳውር ውሰዱ። በቃ የሆነ ነገር ሰማው ብለው ዘሎ ተገብቶ ከዛ መጨነቅ፣ ከዛ ሮንግ የሆነ ነገር ኢንፎርሜሽን መስጠት፣ ይሄ ክርስትናም አይደለም። አንድ ሌላው ደግሞ ሰንኮሪስ ምን አይነት ነገር አለ መሰሎት? ክርስቲያን ያልሆኑ ክርስቲያን መስለው ደግሞ ድራማ የሚሰሩም አሉ። ክርስቲያን አይደሉም፣ በጣም ያገኘናቸው ማለት ነው። ክርስቲያን አይደሉም፣ ኦልሬዲ በውስጥ እምነታቸውን ቀይረዋል፣ ግን የክርስትና ድራማ የሚጫወቱ አሉ። ብዙ በስንቶች አሉ እዚህ ቲክታክ ላይ ዛሬ ክርስቲያን ይመስሉ ነገ ደግሞ ሌላ የሚሆኑ፣ ዛሬ የሚስቁ ነገ የሚያለቅሱ፣ ዛሬ የሆነ ልብስ ይለብሳሉ የክርስቲያን ማሊያ፣ ከዛ ደግሞ ወለቅ አድርገው የሙስሊም ማሊያ፣ ወለቅ አድርገው የፕሮቴስታንት ማሊያ። ለብዙ ቡድን የሚጫወቱ ሰዎች አሉ። እኔ ስንት በዝውውራቸው እንዴት እንደሚሆን አላውቅም። በጣም ፍጥነቱ የዝውውሩ ፍጥነት ራሱ እነ ሮናልዶ እንኳን እንደዚያ ይዘዋወሩ እና እንደዚህ አይነትም ሰዎች አሉ። በቃ ይሄ ፕሮፓጋንዳ የሚሰሩ ድራማ የሚሰሩ ዲሲቨር፣ መጽሐፍ ቅዱሱ እነዚህ አሳቾች የሚላቸው አሉ። በጣም ተንኮለኞች። በቃ ያንን ሰው ከሌላ ቤተ እምነት ለመንቀል ትሬን የሚደረጉ በቃ ይሄ ሰይጣን የሚጋልባቸው ፐርፐዝሊ ሰውን ለማጣመም ከእግዚአብሔር እቅፍ ለማስወጣት ነኝ እኮ እያሉ የሚጫወቱ፣ እኔም እኮ ያንተ እምነት ነው ያለኝ፣ እኔም እኮ እንዳንተ ክርስቲያን እያሉ ውስጣቸው ግን ነጣቂ ተኩላ የሆኑ ብዙ አሉ። እና ቲክቶኩ በዚህ ሁሉ ውስጥ የተሞላ መንደር ስለሆነ ከኛ የሚጠበቀው ምንድን ነው? በቃ የክርስቲያንን ፍሬውን ማወቅ፣ ክርስቲያኖች ደግሞ የሚጠበቅብንን ነገር እንደ ጸጋችን እንደ መክሊታችን መሳተፍ። ስብከት ለሁሉም አይሆንም፣ ዝማሬ ለሁሉም አይሆንም፣ ንጽጽር ለሁሉ አይሆንም፣ ቁጭ ብሎ መማርም እኮ ባይዘው ለሁሉም አይሆንም። ሁሉ እንደተሰጠው ጸጋ ቢሮጥ አይ ቲንክ ፍሬ ማፍራት እንችላለን ብዬ አምናለሁ። ሌባውንም ከእውነተኛው ሐሰተኛውን ተኩላውን ከበጉ መለየትም ይቻላል የዛን ጊዜ። እና አሁን ድብልቅልቅ አለና እኛው ራሳችን ማየት አቅቶናል። እና አይ ቲንክ ጥሩ ጥቆማ ነው። በቃ ሁላችንም ፕሊዝ በተለይ እውነተኛ ክርስቲያኖች የምናውቀውን ብቻ እንናገር፣ ዝምታን እናብዛ። የፈለገ ፕሮቮክ ቢያደርጓችሁም ነቅነቅ እንዳትሉ፣ ስሜታዊ እንዳትሆኑ። ከቻላችሁ ለሚያውቁ ለሚመልሱ ሰዎች ያን ነገር እድል ስጡና እነሱ እንዲያወሩ አድርጉ፣ እንዲመልሱ አድርጉ።
ካልሆነ ደግሞ ኑና የግድ እዛ ቤት ቁጭ ማለት የለባችሁ። ኑና ክርስቲያኖች ቤት ይሄ ጥያቄ ነበረ እንዴት ላጥና? ለምሳሌ ኮምፓራቲቭ ሪሊጅን ላይ ንጽጽር ላይ መለማመድ እፈልጋለሁ፣ ትሬን አርጉኝ ይቻላል እኮ ባይዘው። ያሬድ ምን ዶክመንት ነው የምትጠቀመው? ሳይንኮሪስ ምንድን ነው የምትጠቀመው ዶክመንት? እስቲ ሪፈር የምታደርገው ነገር ምንድን ነው? ዝም ብዬ ከማውራት በፊት እስቲ ላምብብም በሉ እንበል። እኔ እስልምናውን ከእግራችሁ ስር ተቀምጬ ብዙ ተምሬያለሁ። ከነ ዴቭ፣ ከነ ማማዬ፣ ከነ ቤቲ፣ ከነ ታላቁ ጅብሪ ጸጥ ብዬ ተምሬያለሁ። ገና ብዙ መማረው ነገር አለ ከነፍ በጣም ብዙ ላይብረሪ ወንድሞች አሉ። በፕሮቴስታንቱም ከሄዳችሁ ብዙ ፕሮቴስታንቱ ላይ ያጠናሉ። እኔ ስለ ቁርአን ብዙ አይነት ቁርአን ቨርዥን እንዳለ አርዲ ከሚባል ወንድማችን የሰማሁት እኔ አላቅም ነበረ። የተነገረን አንቀጽ በአንቀጽ ሐርፍ በሐርፍ ምንም የተቀነሰ የተጨመረ የለም አንድ ነው ነበር፣ ግን አይደለም። ኢቭን ፍየል የበላችሁ የቁርአን ክፍል እንዳለ ታውቃላችሁ? ኦኬ፣ የተበላ ራሱ አለ፣ የጠፋ ማለት ነው። ብዙ አለ፣ የተቃጠለ አለ። በጣም ብዙ ታሪኮች አሉ። አሁን ይህን ሁሉ ሰው ሳያውቅ ገብቶ አይ ቁርአን እኮ አንድ ነው ግን ያው ልዩነታችን እኮ ካለ ይሄ በጣም ሮንግ የሆነ ነገር ነው ያለው። ብዙ የሚጠኑ ነገሮች ስላሉ አይ ቲንክ ዝምታን የመሰለ ደግሞ ችሎታ የለም እና እባካችሁ ክርስቲያኖትና ወንድሞቻችን ካላወቅን ዝም እንበል። ለሚያውቁ ሰዎች እድል እንስጥ። የሚያገለግሉትን የሚናገሩትን እነሱ እናበረታታ። ደግሞ በዚህ መሀል ሌብነት፣ ግርግር ለሌባ ይመቻ እንደሚባለው ይሄ ዲሲቨር ያላችሁት የተኩላ ከላይ ክርስቲያን መስላችሁ ግን ለሙስሊም የምትጫወቱ ለተቃራኒ እምነት የምትጫወቱ ራሳችሁን የረሳችሁና የካዳችሁ ስብዕናችሁን የካዳችሁ አይምሯችሁን የሸጣችሁ ደግሞ ሰዎች አላችሁ፣ በጣም ክፎች። ወይ ሙስሊም ሆናችሁ መታችሁ አንሞግታችሁ፣ ወይ ክርስቲያን ሆናችሁ መታችሁ ከኛ ጋር አጸኑ ድራማ የምትሰሩ ሰዎች አላችሁ እና እናንተን ደግሞ እግዚአብሔር ልቦናችሁን ያክመው። በጣም የአይምሮ ችግርም ስለሆነ ይሄ ባይዘወይ ሰላም ማጣትም ስለሆነ እናንተን እግዚአብሔር ያክማችሁ። ይሄ በፓራሲታሞል ወይ በፓናዶል ወይ በቫይታሚን የሚጠፋ በሽታ አይደለም። ይሄ በጣም ክፉ በሽታ ነው እና ይሄንንም ደግሞ መለየት ክርስቲያኖች በተለይ ሚዲያ ላይ ያስፈልጋችኋል ለማለት ነው። እግዚአብሔር ይስጥልን። ሳንኮሪስ በእኔ በኩል እቺ ናት ምክንያው። ይሄ መልእክት ባይዘዌ ሙስሊም ሩም ብቻ ለምትሄዱ ሳይሆን መጽሐፍ ቅዱስ ይዘው ክርስቲያንን ብለው ለሚሞግቷችሁም ሰዎች ነው። ሳታቁ ሳትዘጋጁ ወይ አንድ ድቤት ወይ ሁለት ድቤት ሰምታችሁ የገባችሁ የእሳት ራት አትሆኑ። በብዛት አስተውሏችሁ ከሆነ ውይይት ከነ መዝሙር ጋር ከነ አኬ ጋር ከነ ጋዴ ጋር ያደረጉ ቀን ኔክስት ዴይ በእናንተ ነው የሚወጡት ሽንፈታቸው። እኔ ከታች ቁጭ ብዬ ስለምሰማ ነው እና ቢያንስ እንደኔ አንደበት የሌላችሁ ከታች ጥቅስ አቀባይ ሁኑ እስቲ። በቃ ቢያቅታችሁ እንኳን ጥቅሶችን በዛውም ትማራላችሁ ማለት ነው። ከታች ቁጭ ብላችሁ ስትሰሙ በጣም በሰፊ ነው የምትሰሙትና ቢያንስ በሙግቱ መሃል መጽሐፍ ቅዱሳችሁን ይዛችሁ ጥቅስ አቀባይ ለመሆን ሞክሩ። ሙግት ከእውቀትም ባሻገር የሚገርማችሁ ግርማ ሞገስ ያለው ድምፅም ያስፈልጋል። የሆነ ነገር ተቀምሞ በተፈጥሮ መኖር አለበት ውስጣችሁ እና ግብአት አትሁኑ ለማለት ነው። ቴንኪዩ። ሰላም ይበላችሁ። አውርቼ አላውቅም መዝሙርን ሰላም ለማለት ነው። በነገራችን ላይ እኔ ትክክል ናችሁ። ብዙ ነገር አንድ አመት ይሆነኛል ከስራው ቁጭ ብዬ መማር ከጀመርኩ አውርቼም አላውቅም። ልክ አሁን እንደምትሉት አንደበታችሁም ስላሉ እነዚህ ነገሮችን ከስራው ነው ማዳምጠው። አብዛኛው ስራ ቦታ ሆኜ ነው እና ስራን ይበድልብሃል ስለሚሉ ይሄኛው ፍቅር ይበልጣል በሚል ነው እና እንደዚህም አይነት እያደረግን ከስር ሆነን እንማራለን ብዬ ነው። መዝሙርን በጣም ስለምወደው ነው። እሺ፣ እግዚአብሔር ያበርታን ሁላችንም ወንድሜ። ሁላችንም በቃ መረዳዳት፣ መተጋገዝ፣ መማማር ነው ያለብን። ማንም ከማንም የሚሻል የለም። እንደምታውቁት ሁላችንም መንፈስ ቅዱስ ነው የሚያስተምረን፣ እግዚአብሔር ነው የሚያስተምረን። መምህራችን ራሳችን ክርስቶስ ነው እና በቃ በእምነታችን ያወጣ ብቻ ሰነፍ አንሁን ነው የኔ ትልቁ የምፈልገው። ከኔም ጭምር ሰነፎች አንሁን። በግል ህይወታችንም በጸሎቱ በሚስጥራቱ እንበርታ። ደግሞ በዚህ ደግሞ በንጽጽሩ ላይም ደግሞ በእምነታችን ደግሞ አንባቢዎች እንሁን። የግድ ማነጻጸር እንኳን የለብንም። ራሳችንን ካዳንን ለእኛ የምትሆኗን እውቀት ከያዝን
ከዛ ቤተሰብን እንኳን ካስተማርን በጣም ትልቅ 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 ፍሬ ነው እና ሁላችንም እግዚአብሔር ፍጻሜያችን ያሳምር ያበርታን። በጸሎት ሁላችንም መተሳሰብ እግዚአብሔር ይስጥልኝ። አደራችሁ የሆነ ነገር ልበል። ይቻላል። ደህና አደራችሁ። ደህና ምሽን። አንተ እንዴት አደርክ? እግዚአብሔር ይመስገን። አይ ማለት እኔ እንኳን የፈለግኩት አሁን በአብዛኛው ጊዜ የሙስሊም ንጽጽር ሰሪዎች ያው ጌመር የሚጫወቱት ላይ ነው ትኩረት አድርገው ያሉ እና እኔ አሁን ኢብራሂም ብቻ ኢብራሂም የሚባለው ቢያንስ በቀን 50 ጌመሮች ይገባል። ይሄ እንትና ኮንታክቱ ስላለው አንዱን አናግሮ ሲወጣ አንዱን አናግሮ ሲወጣ አንዱን ወዲያው በየደቂቃ ነው እየተከተልክ አስወጣው ምናምን ብለህ ብዙ እንትን ብለህ ነው። አንዳንዶቹ አይሰሙም እና ይሄ እያንዳንዱ ሊስት አውጥተዋል፣ እንዴት አይምሯቸውን መበረዝ እንዳለባቸው፣ እንዴት ማሳሳት እንዳለባቸውና ከዛ ወደ ቴሌግራም ነው የሚጋብዟቸው። አንዳንድ የሚሰሟቸውን ቴሌግራም ነው ነበርኩ ክርስቲያን ነበርኩ ሰልሜ ነው እና እንደዚህ ነው እንዴት ይህን የእግዚአብሔር ቃል ብለህ ትቀበላለህ? ይሰማል ቀያራብ ይሰማል እንደሚያው ትሰማለህ? አዎ ከዛ እንደዛ ያለ ስር በስር እየተከተልን የሆነ አንዳንድ አስወጣው በእነሱ ቤት ሂደን ምናምን ከዛ መጨረሻ ላይ ያገኙና አሉ እንደ የተወሰኑ ልጆች ብሎክ ያደርጉናል። ኢብራሂም ብሎክ አድርገው ይሄ የሚባለው ልጅ ምናምን እያሉ አሁን ብሎክ አድርጎኛል እና ይህንም የሆነ መፍትሄ ቢፈልግ ለምሳሌ ወይ ሾህን በሾህ ነው አሊያም ደግሞ ምክር በምን መልኩ እንደሚሰጥ መናገር ነው። ሲቀጥል ደግሞ አንዳንድ እህቶቻችን የሆነ ማይሆን ቤት ይገኛሉ። እኔ ምን ያምናለሁኝ ይሄ ቆጣ ስትላቸው አቅም ቶሎ ቡን የሚልባቸውና በፍቅር ቢያዙ እያስባለሁ። ይሄ በትትና ምንድነው ትትና አንዱ ራሱ ወንጌል ስለሆነ በፍቅር ሲሆን ሳይፈልጉ ይሰማሉ። በቃ ይሄ ትትና ይገዛቸውና እየመረራቸው ይላሉ። ከዛ አንድ ቃል ለነሱ የሚጠቅም አንድ ቃል ያገኙና በመቅረብ ከክርስቲያን እንትኑ ማን ነው ይሄ ከሚያስተምሩ ክርስቲያን ወንድምና እህቶች መቅረብ ይጀምራሉና ያለበት የፍቅር ለዛ ያለበት ንግግር አድርገን እዚህ ከሌሎች ጋር የሚውሉት ሰዎች ብንመክር ብዬ አስባለሁኝ። የማይሆን አዋዋል የሚውሉ አሉ። ያው አዋዋልህን ንገረኝና ማንነትህን ልንገርህ ነው። በእርግጥ ዞሮ ዞሮ እንደዚህ አይነቱን ብንጠቀምና ሁላችንም ያው የድርሻችንን ብንወጣ ለማለት ያክል ነው። በተረፈ መዝሙረ ያሬድ ያው ነው ማስረዳት ብቻ ሳይሆን ትህትና በጣም ወሳኝ ነው። በጣም ምክንያቱም አሁን እኔ አሁን ቅድም እንዳለው ይሄ ንስር ያለው ወንድም እንዳለው እከታተላለሁ፣ እንደዚህ ገስት አልገባም፣ ግን ከታቹንን ብዙ ነገር እንታዘባለን። ለምሳሌ አሁን ይሄ እነዚህ ኤቲስትን ቤቶች ሲገባ መጀመሪያ ጥሩ ሰላምታ ሰጥተህ ስትገባ፣ መጨረሻ ጥሩ ሰላምታ ሰጥተህ ስትወጣ ደስ ነው ናቸው፣ ደስ መከበርክ ትሄዳለህ። ግን አሁን የኛ ልጆች የራሴን ቅሬታ ነው፣ ዘው ብለው ይገቡና ዘው ብለው ይወጣሉ። ቴንኪዩ አይሉም። ከዛ እነዛ ደግሞ ተቃራኒ ያሉት ደግሞ ማሬ ውዴ እንዴት ነሽ ደህና ነሽልኝ ምናምን ብለው ይሄ የእንትን ሳቅ ይስቁላቸዋል። ይሄ የለበጣ ምስጋና በአፋችሁ በልባችሁ እየረገማችሁ በአፋችሁ ስቁላቸው የሚለውን ማለት ነው። እና እንደዛ አይነት የሆነ ጥበብ የተሞላበት አካል ብንሄድ ልንፈልጌ ነው። በተረፈ እግዚአብሔር ስጥልኝ ስላዳመጣችሁኝ አመሰግናለሁ። እሺ አዳምሻለሁ። እኔ ይሄ የጌሙን ነገር እኔ አላረገውም በህይወቴ። በዚህ መልኩ አይደለም ወንጌልኛ የምንሰብከው። ሴቶችን በማቆለባበስ ብርቱካኔ፣ ማሬ፣ ፓፓዬ፣ ድመቴ በማለት የምንሰብከው ወንጌል የለም። መጽሐፍ ቅዱስም ይህ አያዘንም። ባይዘወይ ወንጌልን በማቆለጳጰስ ዲሲ በማድረግ ሰውን በደካማ ጎኑ
ሴቶች አድናቆት ይወዳሉና አገባሻለሁ፣ ብር ሰጥሻለሁ፣ አንቺ ቆንጆ ነሽ እያላችሁ ዝሙትንና ምንዝርናን እየተናገራችሁ ወንጌል ስበኩ አይለንም። እና ብንሞት አናረገውም። እኔ ብሞት አልኳችሁ ጌም ከፍቼ የኔ ቆንጆ እንዲያው እንዴት ይሻልሻል፣ በዚህ ወተሽ በዚህ ገብተሽ አልልም። ምክንያቱም እኛ የያዝነው ሞዴል ምልመላ አይደለም፣ ቆንጆ ምልመላም አይደለም የያዝነው። እንደዚህ የሚያደርጉ ሰዎች ዲሲቨር ናቸው። በቃ ይሄ ነው ባይዘዌ የአንድ እምነትን መውደቅ የምታዩት በዚህ ነው። እምነት ደግሞ ጊዜውን የጠበቀ ቦታውን የጠበቀ ነው። ባይዘዌ ንግግሩ ራሱ ለምሳሌ ለቅሶ ቤት ላይ አስቡታል። ለቅሶ ቤት ላይ ቆሜ አልጋ ባልጋ ነው መንገዱ፣ አልጋ ባልጋ ነው መንገዱ እንዲያው ደስ አለኝ ብልስ ዛሬውን ያስኬዳል? አያስኬድም። ዛሬውን ያስኬዳል? አያስኬድም። አያችሁ፣ ለቅሶ ቤት ቆሜ ግን ጽና በፈተና ጽና ብንል ያስኬዳል። አያችሁ። እሺ፣ ሰርግ ቤት መጥቼ ማርያም የልብን ሐዘንም ታቀላለች ብልስ አያስኬድም። አያችሁ። ይሄ ወይ የሴቶች ትምህርት ቤት መክፈት ፈልጓል ማለት ነው ያ ሰው ናዝሬት ስኩል። ኦኬ። ወይ ደግሞ በቃ የሴቶች ኮሌጅ ወይ ደግሞ የሆነ ወደፊት የቁንጅና ውድድር ያዘጋጅ እያሰቡ ነው ማለት ነው ብዬ ነው የምንረዳው እንጂ ሴቶችን በቃ ይሄ ዝሙትን ይሄ ምንዝርናን እንዲህ የተባለ እኔ ወንጌል በዚህ መልኩ አንሰብክም። እኛ ለጊፍት ለቀማ ወንጌል አይሰበክም። ለፍራንክ ለቀማ ወንጌል አይሰበክም። ችግሩ ምንድን ነው? በቃ እንዳልኩት ሰይጣን ሁሌም እውነትን ገልጦ አይናገርም። በቃ ማሳሳት ነው እና ምንም እኛ ይህን አናደርገውም። አሮ ነው እኔ አይምሮ አይፈቅደውም። ጌም እየላኩኝ በየተራ እንትን እያደረኩኝ እስቲ ግቡ እያልኩ አይኖ ክርስቲያኖች በዚህ መልኩ ይሸወዳሉ፣ አውቃለሁ፣ በጣም እረዳለሁ። ግን ደግሞ ዓላማው የወንጌል ዓላማ እውነትን ነግሮ የሆነ ዘዴ ተጠቅሞ ሸውዶ በደካማ ጎን ገብቶ አይደለም። እውነትን ነግሮ እውነት የሆነ ወንጌል ቀርጦ ተናግሮ። ለምሳሌ ጌም የምጫወት ከሆነ ከሙስሊም ጋር ለምን እንደምጫወተው እስቲ ንገሩኝ። ሙስሊምን እየፈለግኩ እያደንኩኝ ለምን እንደምጫወተው? ማነው እንደዚህ አድርገ ወንጌል ስበክ ያለኝ? አንድ የሚዩት አድርጉኝ፣ ድምፅ እየገባ ስለሆነ ይቅርታ። ክርስቲያን ልኬ እጫወታለሁ። ምክንያቱም ከክርስቲያን ወንድሜ ጋር መጽሐፍ ቅዱስ ዲስከስ አደርጋለሁ። መንፈሳዊ ቅጣትም ላደረገው ዘምር አንብሎ ይችላለሁ። ሙስሊም ግን እየተከተልኩ ሆን ብዬ እያደንኩ ካረኩኝ በጌም ሰበብ ማለት ነው። እስቲ በይ አሁን ጌም ነው እንግዲህ እንደዚህ አርጊ፣ በይ እንግዲህ ጌም ነው እንደዚህ አርጊ እያልኩኝ በይ እንግዲህ ጌም ነው እንደዚህ አርጊ እያልኩኝ ነው። እውነት እግዚአብሔርስ እንደዚህ አርጋችሁ ስበኩ ብሎናል። የኔ ነው ይሄ የምላችሁ ሰው እኔ እህቶቻችን ነው የማስጠነቅቀው። ሴቶች በተለይ በጊዜያዊ የለበጣ ቃል የማንቆለጳጰስ ቃል የኔ ቆንጆ አይንሽ፣ ጥርስሽ እንደዚህ የሚል ወይ ሄዶ ጥርስ ቤት ይክፈት ወይ ደግሞ መነጽር ቤት ይክፈት። እውነቴን ነው። እንዴት እንደምታስቡት አላውቅም። እህቶቻችን በተለይ ቁጥብነት ነው ሴትነት፣ ልባምነት ነው ሴትነት። በጣም እያስቸገራችሁ ያላችሁ ሴቶች ስለሆነ የምናገረው። አልፈልግም ማለት ትችላላችሁ። አንድ ሙስሊም መጥቶ ጌም ይጫወት፣ ችግር የለውም ተጫወቱ፣ ኢስ ፋይን። ግን ወደ እምነት ሲመጣ አይ አልፈልግም ወንድሜ፣ እንደ ማንኛውም ወንድሜ እንጫወት ጌም፣ ካልሆነ ግን እምነት እንዳታነሳብኝ ማለት ማን ነው የሚከለክላችሁ? ለምንድን ነው አፋችሁ የሚታሰረው? በቃ ኮይኑ ይሰብሰብ እንጂ ችግር የለውም። እንደዛ ነው ሪሊ። በቃ እንዲያው ጊፍቱ ይውረድ እንጂ ምንም ችግር የለባችሁ ማለት ነው። ይሄ ደግሞ ህሊና መሸጥ ነው። ለገንዘብ ብሎ ራስንም ማርከስ ነው። እና እኔ መጀመሪያ ሴቶች ራሳችሁ ተጠንቀቁ ባይኔ። በቃ ተጠንቀቁ። በገንዘብ የምትለውጡት ክርስቶስ የለም። በገንዘብ የምትለውጡት እግዚአብሔር የለም።
ህይወት አይሆናችሁም። ቁጥቡ ነው።